እቤቴ ያለው ክፍተት እዚህ ደግሞ ፍቅረኛዬ ጋር ያለው ስበት እኔን ለመመለስ ከኔ ጋር አብሮ ለመሆን የምታረገው ጥረትና በእኔ ተስፋ ለመቁረጧ መሀል ቤት ውስጥ ጭምቅ አድርጎ ያዘኝ። ከኔ ጋር ለመሆን መጣሯን በቀጠለች ቁጥር ወደ ጠላውቱ ስልትና ገብቼ ከፍቅረኛዬ ጋር እንደ አዲስ ፍቅርን የጀመርኩት። ሁሉን ነገር ያወቀች ቢሆንም አሁንም ተስፋ አልቆረጠችም በኔ። ምንም ይሁን ምን ካንተ ጋር መሆን ብቻ ነው የምፈልገው እያለች አብራይ ለመሆን ማታደርገው ጥረት የለም። 2 ሌላ ከናንተ በጣም የሚያናድደኝና የሚሰለቸኝ ብሽቅ የሚያደርገኝ ነገራችሁን ልንገርሽ። ፍቅረኛዬ ያን የጠላኋቸውን 5 ዓመታት ሙሉ ተይሄ ነገር አልወደውም ተይሄን ነገር ተይልኝ እያልኩኝ ስለምናት የኖርኩትን መጥፎ ባህሪዋን ዛሬ ስታጣኝ እርግፍ አድርጋ ትታ እኔ እንደምፈልገው እኔ እንደምመኘው ለመሆን ትጥራለች። ያንንም አድርጋው አሳይታኛለች። አይኗ ተሰብስቧል፣ ሳቋ ተቆጥቧል። ሁሉ ነገሯ ትክክለኛ የምፈልጋትን አይነት ሴት ሆናለች። ለምንድነው 5 ዓመቱን ሙሉ ስለፈልፍ ያንን ሁሉ ጊዜ እነዚህ ነገሮች እንድታስተካክልልኝ ስጥር ያንን ያላደረገችው? እናንተ ጥቃቅንና ተራ የመሰላችሁ ነገር እኛ ልብ ውስጥ ምን ያህል ክፍተትንና ቦታን እንደሚሰጠው አታውቁትም። እሷ በወቅቱ እኔን በማስቀናቷና ጭንቅላቴ ስለሷ ከማሰብና ስለሷ ከመናደድ አለመቆጠቡ በሷ ፍቅር እድሜ ልኬን ወድቄ ከስርስሯ እያልኩኝ እንድኖር የሚያደርገኝ ነው እንጂ አንድ ቀን ቁርጥ አድርጌ ከህይወቴ እንደማስወጣት አትገምትም ነበር። ተፈላጊ ተወዳጅ መሆኗን ለኔ ለማሳየት ስታረገው የነበረው ጥረት እሱን ተስፋ አስቆርጦ ከኔ ያርቀዋል ብላ ሳይሆን ይበልጥ በፍቅሬ እትብትብ ስርስር አድርጎ ስሬ ያስገባዋል ብላ ታምን ስለነበረ ነው። ያለሷ የፍቅር ማግኔት የመሰላት ተግባርና ስራዋ ለኔ ግን ከሷ ያሸሸኝና ያራቀኝ ሆኖ ቁርጥ አድርጌ ከህይወቷ ስወጣ ምን ያህል የሚከፋኝ የሚደብረኝና ያ ነገር የጠላሁት መሆኔን ተረታ ስብስብ ቁጥብ ብላ አሁን ስትቀርበኝ እናደዳለሁ። ነገሮች እንዳይሆኑ ከሆኑ በኋላ ለምንድነው እንደዚህ የምትሆኙ እላታለሁ። የዚህን ያህል ሲሪየስሊ ወሰድኩ አልመስለኝም ነበር። የዚህን ያህል ሚከፋህና ሚያስቆርጥህም ጉዳይ ነው ብዬ አላሰብኩትም ነበር ትላለች። ትዳርም ውስጥ ልክ እንደዚህ ነው። ረጅም ዓመት ረጅም ጊዜ ይሄን ተይ፣ ይሄን አድርጊ፣ ይሄንን አታድርጊ እየተባለ ወንድ ልጅ ሲለፈልፍ አሊያም ሴትም ልትሆን ትችላለች ስታወራ አንዱ ወገን ተረት ያደርገዋል ወይም ተራ ያደርገዋል። ዝም ብሎ ነው ባክሽ ተይው ባክህ ተዋት እየተባለ ምንኖረው ህይወት አንዱ እግሩ ከወጣ በኋላ ልቡ ከሸፈተ በኋላ ነገር ከተበለሻሸ በኋላ ለማስተካከል ለማሳመር ለማረም ይሞከራል። ያን ስንሞክር ደግሞ ሁሉ ነገር ተበላሽቷል፣ ሁሉ ነገር እረፍዷል። ህይወታችን ወደማንወጣበት ዝብርቅርቅ ውስጥ ይገባል። የኔና የፍቅረኛዬም ነገር እንደዛ ነው የሆነው። ካገባው ከተሰበሰብኩ ሌላ ህይወት ከጀመርኩኝ በኋላ እሷ እጠላው እሸሸው የነበረውን ነገሯን እስትክክል አድርጋ ጻድቆን አቀረበች። እኔም አቀራረቧን በፍጹም ብዬ ልገፋው ልርቀው አልቻልኩም። ወደዛው ወደ ተጸየፍኩት በህይወት ያደርጓለሁ ብዬ አስቤ ወደማላቀው ዝሙት ውስጥ ገባሁኝ። በቃ ሚስቴን ትውት እርስት አድርጌ ከፍቅረኛዬ ጋር እንደ ድሮ እንደ ፍቅረኝነት ዘመናችን አብረን መሆን አብረን ማሳለፍ ብዙ ነገሮችን ማረግ ስንጀምር እዛ ጋር ያለውን ነገር ጭራሽ እርግፍ አድርጌ ተውኩት። እገባለሁ፣ ተኛለሁ፣ ምን ለበሰች ምን አልለበሰች ቼክ ማረጌን አቆምኩኝ። የወይባ ጢስ ሳሙና ባዝ ስቲም ባዝ መጠቀም የምትፈልጉ ዛሬም እንደተለመደው ጋላክሲ ስፓና ወይባ ጢስን ሰጀስት አረጋችኋለሁ። እዛ ቤት ስትሄዱ የምታገኟቸው አገልግሎቶች ከዚህ በፊት በነበሩትም ቪዲዮዎች ገልጬላችኋለሁ። ዛሬም የምገልጽላችሁ ይሆናል። አንደኛ ትሪትመንታቸው፣ የባለሙያዎቿ ትሪትመንታቸው እጅግ በጣም ደስ ይለኛል። በስነ ምግባር በበጎነት የሚይዟችሁ ባለሙያዎች ናቸው ያሏት። ሁለተኛ ደግሞ የምትጠቀማቸው ከቂቤ አንስቶ እስከ ወይባ ጢሱ ድረስ ማርና ሁሉም ሰውነታችሁ ላይ የሚያርፉ ግብአቶች ንጹህና ምንም አይነት ነገር ያልተቀላቀለባቸው ነው። ሌላ ደግሞ ቂቤን የማትወዱ ቂቤ መጠቀም ለማትፈልጉ እህቶቼ እዛው የአቮካዶ ኦይልንና ሌሎች ኦይሎችን ጨምሮ ቀላቅለው የሚያዘጋጇቸውን የዘይት ግብአቶች ተጠቅማችሁ መግባት ትችላላችሁ። ሺያ በተርና ኮኮናት በተርንም እንደ አማራጭ ቂቤ ለማትወዱና ጾም ላይ ለሆናችሁ እህቶቼ አዘጋጅታላችኋለች። ቂቤ የማትጠቀሙ ብዙ አይነት የዘይትና የቅባት አማራጮች ስላሉ እሱን መጠቀም ትችላላችሁ። ሄዳችሁ ሞክሩት።
ትወዱታላችሁ። አድራሻዋ ቁጥር 1 ቤተል ቢጫ ፎቅ ፊት ለፊት አፕል ፕላዛ ከርቡ ላይ በኮብልስቶኑ መንገድ ከርቡ ላይ ታገኙታላችሁ። ቁጥር 2 ጀሞ 1 ሩት ህንፃ ግራውንድ ላይ ታገኙታላችሁ። ስልክ ቁጥሯን አስቀምጬላችኋለሁ። በዚህ እየደወላችሁ ቀጠሮ ማስያዝና መምጣት ትችላላችሁ። ይህን ማስታወቂያ አይታችሁ ለምትሄዱና በግሩፕ ለምትሄዱ የ15% ቅናሽ አለ። ጋላክሲ ስፓና የወይባ ጢስን ሞክሩት፣ ትወዱታላችሁ። ቴንክ ዩ ሶ ማች። ሚስቴ ጨዋ፣ መልካም፣ ቆንጆዬ እምቡጥ ናት። ነገር ግን አመለካከቷ፣ አስተሳሰቧ፣ ነገሮችን ሲሪየስ መውሰዷ፣ ሁሌ ለመነጋገር ጠረጴዛ ዙሪያ ላይ ለመቀመጥ ያላት ጉጉትና ለትንሹም ለትልቁም አጀንዳ ይዛ የምትጠብቀኝ ነገር እያስጠላኝ መጣ። ለራሷ ያላት መጠንቀቅ፣ ንቃቄዋ ብዛት ደግሞ ጭራሽ የማይመስልና ለኔ የማይገባኝ መሆናቸው እሱም ሌላ ክፍተት ነው። ቤቴ ላይ ብዙ ነገሮች እንደምጠብቃቸው ሊሄዱልኝ አልቻሉ። በሐሳብ የማንገናኝ፣ በአመለካከት የማንገናኝ፣ ብዙ ነገራችን የተራራቀ ሆኖ አገኘሁት። በእርግጥ በክፋት አይደለም። ትንሽ ወግ አጥባቂ ናት። ካስተዳደጓም ከቤተሰቧም የመጣ ይመስለኛል። ነገሮችን በጣም ሲሪየስ በሆነና ጥንክር ባለ መልኩ ነው የምትመለከተው። ቀልድ፣ ሳቅ፣ ጨዋታ፣ ማዝናናት፣ መዝናናት፣ ለቀቅ ማለት የሚሉት ነገሮች አይሆንላትም። ቤቱን ስታጸዳ፣ አልጋ ስታነጥፍ፣ ዕቃ ስታነሳ የእሷ ነገሮችን ጽድት ለማድረግ የምትሄድበት ርቀት እኔን ሳልፈልግ እንድጨነቅና እንድታፈን ያደርገኛል። ቤቴ ውስጥ ጫማ በስህተት አድርጌ ስገባ እንኳን ድንግጥ እላለሁኝ። ካልሴን በስህተት የሆነ ቦታ ሳስቀምጥ እንኳን ሽምቅቅ እላለሁ። እኔ እንደዛ አልለመድኩ። አብሶ ከዚች ፍቅረኛዬ ጋር በጣም ከባባድና ሲሪየስ የሆኑ ነገሮችን እንኳን በሳቅ በጨዋታ ተዋስቶ ነው የምናወራቸው እንጂ ነገሮች ረጅም መንገድ ሄደው በዚህ ቢወጣ በዚህ ቢወርድ ነገ እንዲያስከትላል፣ አሁን እንዲጠፍቷል፣ አሁን እንዲ ተደርጓል እየተባባልን ጠረጴዛ ዙሪያ ላይ ሸንጓ እንይዝም ነበር። ቀለል አድርገን ብዙ ነገሮችን ትተን ብዙ ነገሮችን ተራ አድርገን ነው ጊዜያችንን ያሳለፍነው። ምግብ በፌስታል አስጠቅልለን የምንበላባቸው ጊዜያቶች ነበሩ። ለሁሉ ነገር ፎርማሊቲና ኳልኩሌሽን አልነበረው። አሁን ያለሁበት ህይወት ግን እያንዳንዱ ነገር በኳልኩሌሽን ነው፣ እያንዳንዱ ነገር በፎርማሊቲ ነው። ያም ነገር ጭንቅ ይለኝ ጀመር። ልቤ ላይ ውጥረት ይፈጥርብኝ ጀመር። የሆነ ከእናቴ ጋር ከትልቅ ሰው ጋር የምኖር ነው እንጂ እኩያዬ ከሆነች እንደዛ ከምታምር እምቡጥ ጽጌረዳ ከምትመስል ጨዋና መልካም ሴት ጋር የምኖርን ያህል አይሰማኝም። ኃጢአት ሲደጋገም ትክክል ይመስላል። መጥፎ ነገርም ሲዘወተር ይለመዳል፣ ይወደዳል። እኔም ከፍቅረኛዬ ጋር እያደረግኩት ያለሁት ነገር ከድሮ በበለጠ ኢንጆይ እያረኩት፣ እየወደድኩት፣ እየፈለግኩት ይመጣሁ። የቤቴን ጭራሹን ረሳሁት። ምንም ነገር እስካይገርመኝ ድረስ ማየቴንም መከታተሌንም መናገሬንም አቆምኩኝ። እሷን በምትናገር በምታወራ ሰዓት ጆሮ አልሰጥሽ አልኳት። በእርግጥ አይኔን ሞልቼ እሷን የማይበት አይን አልነበረኝም። ሁሌም አጠገቧ ስደርስ እትሸማቀቃለሁ፣ አንገቴን እሰብራለሁ፣ አይኖቼን ከአይኖቿ አሸሻለሁ። ሀፍረትና መሸማቀቅ፣ ወንጀለኝነት ጭምድድ አድርጎ ይዘኛል። ቢሆንም ግን እዛ ያለሁበት ነገር እየሰራሁት እያደረግኩት ያለው ነገር ከመቼውም ጊዜ በላይ የሚያዝናናኝና ጥሩ መስሎ የተሰማኝ ትክክልም ይሆንኩኝ ያህል እየተሰማኝ መጥቷል። ከጊዜው ረዝመትና ከነገሩ መደጋገም አንጻር ኃጢአትነቱንም ክፋትነቱንም መጥፎነቱንም እስክዘነጋው ደረጃ ድረስ ደርሻለሁ። ቀናቶች እየተተካኩ ወራቶችም እያለፉ በመጡ ቁጥር እኔም ይበልጥ ችላ እያልኳት ይበልጥ እየተውኳት ስመጣ ባለቤቴ ማን ይምከራት ማን ይንገራት ምን ታንብብ የት ትሄድ አላቅም ሁሉንም ነገር እያስተካከለች መጣች። አለባበሷ ተስተካከለ፣ አነጋገሯ ተስተካከለ፣ አመለካከቷም ተስተካከለ። እኔ እንደምፈልገው ለመሆን እኔ የምፈልገው አይነት ሴት ሆና ለመቅረብ ብዙ ነገሮችን ለመረዳት ብዙ ነገሮቿንም ለኔ ለማስረዳት ምቀርብበት መንገድ የምንግባባበት የምንስማማበት እየሆነ መጣ። ያንንም ሳይ ሌላ ጡዘት ነገሮች ከተበላሹ በኋላ እማልፈልገው ነገር ውስጥ ከገባሁኝ በኋላ ያችንም ፍቅረኛዬን ለሁለተኛ ጊዜ ህይወቴ ውስጥ አስገብቼ ተስፋ ሰጥቼ እየኖርኩኝ ባለበት ሰዓት አሁን ትነቂያለሽ፣ አሁን ትባንኛለሽ፣ የት ነበርሽ የመጀመሪያዎቹ ወሮች ላይ፣ የት ነበርሽ የመጀመሪያዎቹ ቀኖች ላይ እያልኩኝ በልቤ ምርር እላለሁ። ሀውለት እዛ ጋር ፍቅር፣ እዚህ ጋር ደግሞ ትዳር። የትኛውን መምረጥ እንዳለብኝ ግራ ይገባኛል። ያችም ሴት ምስኪን ናት፣ የዋህ ናት፣ መልካም ናት። አንድ ቀን ይሄን ቤተሰብ ትተክ ወደ እኔ ትመጣለህ፣ መጀመሪያም የኔ ነበርክ እስከ መጨረሻውም የኔ ነህ ብላ
ሁሉ ነገሯን አሳልፋ ሰጥታ ራሷን ምርጥ ሚስት ለማድረግ እየጣረች እየለፋች ያለች ፍቅረኛ። እዚህ ጋር ደግሞ ትዳሬ ነው ቤቴ ነው የቱጋኖ ጉለቱ የቱጋኖ ክፍተቱ ብላ ተምራ ሰዎችንም አማክራ ይሁን እግሬ ከወጣ ልቤ ከሸፈተ በኋላ ቤቷን ትዳሯን ለማስተካከል የምትጥር ሚስት